አንድ በጣም የሚከረክረኝ ጥቅስ አለ ያዕቆብ 5 ላይ ታውቃላችሁ። በጣም የሚያስገርም ጥቅስ ነው። እሱን እኔ እየፈራሁ ነው የማነበው፣ ሁል ቀን እየፈራሁ ነው የማነበው። ፍርሃቴ ለምን እንደሆነ ይገባችኋል። ምን ያስፈራሃል ደግሞ ካላችሁ ይኸው ልንገራችሁ። እንዲህ ይላል ያዕቆብ ምዕራፍ 5 ላይ ቁጥር 13 ልጀምር። ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱም ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። ሁሉን እስማማለሁ እዚህ ውስጥ ያለው ግን እቺ ተናዘዙ የምትለዋት ታስፈራኛለች። እና የኛን ፌሎሺፖች ቀስ ብዬ ስመዝናቸው የኑዛዜ ፌሎሺፖች አይደሉም። ጸልይልኝ፣ እጅን ጫንብኝ ልል እችላለሁ። እንደ ጉዳይ አለኝ ለጌታ ንገርልኝ። ለመናዘዝ ግን የደፈረ ህብረት የፈውስ መንገድ ነው። እግዚአብሔር ይመስገን። እና የወንድሞች ህብረት የሚገርማችሁ ነው፣ ኢንቲመሲ ይጨምርልናል። ራሳችንን ለጌታ ብቻ ሳይሆን ለወንድሞችም ክፍት እናደርጋለን። አስደንጋጭ ነው ነገሩ፣ ግን የህብረታችን መለኪያ እሱ ነው። በነገራችን ላይ አሁን ይሄ ቤተ ክርስቲያን በጣም የበሰለ ቤተ ክርስቲያን ነው ወይ ለሚለው አንድ መለኪያ ልጥመስ፣ ይናዘዛሉ ወይ እርስ በርሳቸው የሚል ነው። ወይ ወንድም ልክሴ በዚህማ አትለካን፣ በዚህ ልክ አይደለም፣ በዚህ አትለካን። መዝሙር በደንብ ያውቃሉ ወይ በለን። ለምሳሌ በቁጥር ስንት ናቸው በለን። ለምሳሌ አስራት ይከፍላሉ ወይ በለን ምናምን በለን። እንደ በዚህ ብንለካ ጥሩ ነው። ይናዘዛሉ ወይ ብለህ መለኪያ ታደርጋለህ። አዎ ይላል ያዕቆብ። የህብረታችን ብስለት መለኪያ ነው። በወንድሜ አብይ ጋር መጥቼ ኃጢአት ሰርቻለሁ። እኔ እንዲያውም ጌታ የሚያጠፋኝ ሁሉ መስሎኛል። እባክህ ጸልይልኝ ማለት ከቻልኩኝ የተባረከ ህብረት ጀምሬያለሁ ማለት ነው። ይሄ ቤት ከፍ ብሏል ማዕረጉ ማለት ነው። ግን አሁን የወንጌላውያን ህብረቶች ወደዚህ ገና ያደጉ አይመስለኝ። እንዲያውም ኑዛዜማ ከመጣ አንደኛ በሶሻል ሚዲያ ነው የምናደርገው። ያውም አናዛዦች ነን እንጂ ተናዛዦች አይደለም። በምንም አይነት የየንትና ምናምን እንለጥፋለን። ከዛ ያው የምታውቁት ነገር ነው። ግን ያዕቆብ እንደሱ ይላል። ህብረትም ራሱ ለዚህ ኢንቲሜሲ ትልቅ ዋጋ አለው ልላችሁ ነው።